ሁሉም አሜሪካውያን ኢትዮጵያውያን ናቸው ካልን ከዛ ደግሞ ሁሉም ግብፃውያን አሜሪካውያኖች ናቸው ካልን ስለዚህ ይሄን ግብፃውያንን ቀጥታ ወደ ኢትዮጵያውያን መውሰድ እንችላለን። ስለዚህ ሁሉም ግብፃውያን ኢትዮጵያውያን ናቸው ማለት እንችላለን። አይታችኋል? ኢጂፕሽን ሁሉም ኢጂፕሽን is a statement which provide a reason. look at this one reason ዋና ምክንያቱ ቅድም ሰው አይደላችሁም ያለው ሰው አለ እናንተ አተቀመጡ ያ ለምን ሰው እንዳልሆናችሁ በምክንያት ያስረዳ ያለው እንትን ፕሪሚስ ይባላል or evidence for believing the truth of the conclusion. Hello everyone, welcome to our YouTube channel. Today we have prepared a basic concepts of logic that is based on chapter 2. so ይሄንን ቻፕተር በደንብ ካነበባችሁና ከተማራችሁ ካወቃችሁ ከዚህ ዩኒት የሚመጡ የሚድም ሆነ የፋይናል ጥያቄዎችን በትክክል መመለስ ትችላላችሁ። ስለዚህ አሁን ወደ ኤክስፕላኔሽኖቹ ኒድ በዚህ ቻፕተር ላይ ዋና መረዳት የሚያስፈልጉን ዋና እንትኖች አሉ፣ ዋና ኮንሰፕቶች አሉ። መጀመሪያ 2.1 ላይ ቤዚክ ኮንሰፕትስ ኦፍ ሎጂክ የሚባሉትን የሎጂክ ዋና መሰረታዊ የሚባሉ እውቀቶችን እነሱም አርጊውመንት ምንድነው፣ ፕሪሚስ ምንድነው፣ ኮንክሉዥን ምንድነው የሚለውን እንመለከታለን። በሁለተኛ ላይ ስንመጣ ደግሞ ቴክኒክስ ኦፍ ሪኮግናይዚንግ አርጊውመንት የሆነን አርጊውመንት የምንመለከትበት ወይም የምናይበትን ቴክኒኮችን ነው የምንመለከተው ማለት ነው። በሶስተኛ ደረጃ ደግሞ ታይፕስ ኦፍ አርጊውመንት የአርጊውመንት አይነቶችን ዲዳክሽን እና ኢንዳክሽን የሚባሉትን እንመለከታለን ማለት ነው። 2.4 ደግሞ ኢቫሉዌቲንግ አርጊውመንትን መመርመር ወይም ማጤን በደንብ ማለት ነው። ስለዚህ እነዚህን አራት ኮንሰፕቶች እንረዳለን ማለት ነው። ወደ 2.1 እንግባ። ቤዚክ ኮንሰፕትስ ኦፍ ሎጂክ what are the basic concepts of logic ወይንም ደግሞ የሎጂክ መሰረታዊ የሚባሉ ኮንሰፕቶች ምን ምንድን ናቸው? እነሱም አርጊውመንት በመጀመሪያ አርጊውመንት ከዛ ፕሪሚስ ከዛ ኮንክሉዥን ናቸው ማለት ነው። ሶ እንመልከት እስቲ ሚኒንግ etymologically the term logic is derived from the Greek word logos ሎጂክ የሚለው ከግሪክ ሎጎስ ከሚለው የመጣ ሲሆን ይሄም ማለት ደግሞ which means reason, thought, principle, law እነዚህን ይገልጻል። ኤክስትራ እነዚህንም ተጨማሪም ሊኖር ይችላል፣ ግን ሜንሊ የሚገልጸው ሎጎስ የሚለው የግሪክ ወርድ የመጣ ሲሆን ሪዝን ምክንያት፣ ቶት ሐሳብ፣ ፕሪንሲፕል የሆነ ደንብ፣ ላው ህግ እነዚህን ይገልጻል። በሎጂክ መመራት አለበት ሲባል ለምሳሌ በሆነ በምክንያት በቶት ወይም በፕሪንሲፕል ወይም በላው። ስለዚህ the etymological definition for the English word logic comes from the Greek word logos which means reason, thought, principle and law. so etymological definition አየን ማለት ነው። it is the science that evaluate argumenቶችን እነዚህ ክርክሮችን ወይንም ደግሞ የሆነ አርጊውመንትን የምናመዛዝንበት ኢቫሉዌት የምናደርግበት ሳይንስ ነው ማለት ነው። ሎጂክ is the science of those principles, laws, rules and methods which the mind of man in its thinking must follow for accurate and secure treatment of truth. እንዴት ነው አንድን እውነታ ለመቀበል በአይምሮ የሰው ልጅ ማሰብ ያለበት ወይ ነው። ስታስቡ በሎጂክ ካሰባችሁ ማለትም እነዚህን ፕሪንሲፕል ላውስ ኤንድ ሩልስ ኤንድ ሜቶዶቹን ተጠቅማችሁ ካሰባችሁ እውነትን ለማግኘት ሎጂክ ይባላል። በሎጂክ ነው የሚያስበው የሆነ ሰው ከተባለ የሆነ ነገር የሚረዳበት ሁኔታ በሪዝን ነው፣ በምክንያት ነው፣ ወይም በፕሪንሲፕል በላው ነው። ገብቶቻል አይደለ? ያ ሎጂክ ይባላል ማለት ነው። is a science of principles, laws and rules or methods which the mind of a man in its thinking must follow for accurate and secure treatment of a truth. In other words, logic is the study of methods for evaluating arguments. በሌላ መልኩ ደግሞ ሎጂክ ማለት መንገድ ነው ወይም መሳሪያ ነው አንድን አርጊውመንት ኢቫሉዌት የምናመዛዝንበት። ይሄ አርጊውመንት አሁን ለምሳሌ የሆነ ሰው መጥቶ ወደ እናንተ የሆነ አርጊውመንት ይዞ ቢመጣ ያን እውነታ የምታመዛዝኑበት መንገድ ወይም ስለዛ መንገድ የሚያጠና ሎጂክ ይባላል ማለት ነው። ስለዚህ ሎጂክ is a study of evaluating argument.
እዚህ ጋር አንድ መመልከት ያለብን ፖይንት አለ። መጀመሪያ እዚች ጋር ሚኒንጉን አየን አይደለ? ስለ ሎጂክ ስንረዳ ሚኒንጉን አየን። ሶ the first one is meaning። ሁለተኛው ደግሞ purpose of logic ነው። የሎጂክ ዋና ዓላማው ምንድነው? The primary task of logic is to set up criteria for distinguishing good argument from bad one። ዋና የሎጂክ ዋና ዓላማው ምንድነው? ጥሩ የሚባለውን አርጊውመንት እና መጥፎ የሚባለውን አርጊውመንት ለመለየት ነው። የሆነ ሰው መጥቶ የሆነ ነገር ክሌም አድርጎ እናንተን ቢያወራችሁ ለምሳሌ ጀስት ምሳሌ ብናወራ አንተ የሰው ልትባል አትችልም ብሎ ቢያወራና ለምሳሌ በሆነ ምክንያት ቢያስረዳ ያንን ያ ሰው ያመጣውን አርጊውመንት ልክ ነው ልክ አይደለም የሚለውን የምናውቅበት ነው ማለት ነው። ሶ ያ ሰው ያመጣውን አርጊውመንት ጉድ አርጊውመንት ነው ወይስ ባድ አርጊውመንት የሚለውን ከፍላችሁ ትይዛላችሁ ማለት ነው እንድትለዩ። ሶ the main purpose of the logic is to distinguish a good argument from bad one. The purpose or objective of logic is to test, evaluate and analyze an argument of one's own and the argument of others. እዚህ ጋር የምትመለከቱት ምንድነው? ሎጂክ አርጊውመንቱ ልክ ነው ልክ አይደለም የሚለውን ቴስት ለማድረግ ለማጤን ኢቫሉዌት ለማድረግ አናላይዝ ለማድረግ ነው። ግን እዚህ ጋር የሚገርማችሁ የሰውን አርጊውመንት ብቻ አይደለም የራሳችሁንም አርጊውመንት ታጤናላችሁ፣ ቴስት ታደርጋላችሁ። ምክንያቱም አይምሯችሁ ላይ የሚፈጠሩ ቶቶች ሀሳቦች ሊኖሩ ይችላሉ። እነዛን ሀሳቦችም የምታጤኑበት መንገድ ነው ማለት ነው። ስለዚህ this is the purpose or objective of logic. So to increase confidence of arguers ይሄ ደግሞ የአርጊወሩን ኮንፊደንስ ለመጨመር ነው ማለት ነው። the meaning of argument እዚህ ጋር ደግሞ የአርጊውመንትን አሁን ስለዚህ ከላይ የአርጊውመንትን ቴስት ለማድረግ ለማመዛዘን አናላይዝ ለማድረግ ኢቫሉዌት ለማድረግ ብለናል። so what does we mean by an argument? An argument in logic, argument is a group of statements which one premises provide support to believe in another which is conclusion. እንዴት ነው የሆነ በቃ አርጊውመንት ማለት የራሱ የሆነ መንደርደሪያ which is premise መንደርደሪያ ነው። then there is a conclusion ያ መንደርደሪያው ደግሞ ምንን ሳፖርት ለማድረግ ይፈልጋል? ኮንክሉዥን ወይም መደምደሚያውን ሳፖርት ለማድረግ ይፈልጋል ማለት ነው። ስለዚህ ያን መገንዘብ አለባችሁ። ሶ የሆነ ሰው መጥቶ አርጊውመንት ምንድን ነው ቢላችሁ አርጊውመንት ማለት a group of statement የሆኑ የተያያዙ ቡድን በግሩፕ የተቀመጡ a bunch of ስቴትመንቶች ሲሆኑ ከዛ የሆነ ሊያስረዱ የሚፈልጉት ወይም ለማሳመን የሚፈልጉት ኮንክሉዥን ሲኖራቸው ነው ማለት ነው። so it doesn't mean verbal fight የቃላት ጥል ማለት አይደለም። ዝም ብሎ ይሄ አርጊውመንት ማለት ለምሳሌ ቀጥታ ዲፊኒሽኑን የአርጊውመንቱን ስትመለከቱ ጭቅጭቅ ወር ምናምን ሊመስላችሁ ይችላል። አርጊው እያደረጉ ነው they were arguing together ሲባል አንድ ላይ እየተነጋገሩ እየተጨቃጨቁ ነበር ነው። በሎጂክ ግን አርጊውመንት ማለት እዚህ ጋር ማረሳት የለበትም ኢን ሎጂክ ይላል አይደለ? በሎጂክ ግን አርጊውመንት ማለት ጭቅጭቅ ሳይሆን የሆነ የተሰበሰበ ስቴትመንት ነው። ከዛ ስቴትመንት ውስጥ አንደኛው ግሩፕ የሆነ መንደርደሪያ ነው ወይም ፕሪሚስ ነው። ሌላኛው ግሩፕ ደግሞ ኮንክሉዥን ነው ማለት ነው። ስለዚህ ግልጽ የሆነ ይመስለኛል። አናላይዚንግ አርጉመንት ኢዝ ኢምፖርታንት ቱ ዲስቲንጉሽ ፕሪሚስ ፍሮም ኮንክሉዥን። ያን አርጊውመንቱን አናላይዝ ማድረግ በደንብ ማጤን ፕሪሚሱን ከኮንክሉዥኑ እንድትለዩ ያደርጋቸዋል። ምክንያቱም ፕሪሚስ እና ኮንክሉዥን መለየት በጣም ሜን ቲንግ ነው አርጊውመንት ላይ ማለት ነው። ምክንያቱም የሆነ ሰው የሆነ ነገር ለማስረዳት እናንተ ለምሳሌ ቅድም ባነሳሁት ምሳሌ
ሰው አይደላችሁም ቢላችሁ ሰው አይደላችሁም ኮንክሉዥኑ ነው። ለምን ሰው እንዳልሆናችሁ ለምሳሌ የሰው መስፈርት አታሟሉም፣ እንደ ሰው በትክክል አትበሉም፣ አትጠጡም፣ አትራመዱ ምናምን ቢል ያ ፕሪሚሱ ነው። ገባችሁ አይደለም? እና analyzing argument is important to distinguish premise from conclusion. The reasoning process expressed by an argument is said to be inference. ይሄ በአርጊመንት ላይ ሪዝን ማድረግ ይሄ በምክንያት የመግለጽ ሂደቱ ፕሮሰሱ ምን ይባላል? ኢንፈረንስ ይባላል። sometimes it is used alternatively with the term argument. አንዳንድ ጊዜ ደግሞ በአርጊመንት እና ኢንፈረንስ የሚሉ ወርዶችን ኢንተርቼንጀብሊ ወይንም ደግሞ በአማራጭ ልንጠቀም እንችላለን ማለት ነው። so let's look every topic that we discussed one by one. The first one is premise. What does it mean, premise? So let's look what a premise means. Is a statement which provide reason. Look at this one. Reason. ዋና ምክንያቱ ቅድም ሰው አይደላችሁም ያለው ሰው አለ እናንተ አጠገብ መጥቶ ያ ለምን ሰው እንዳልሆናችሁ በምክንያት ሲያስረዳ ያለው እንትን ፕሪሚስ ይባላል። or evidence for believing the truth of the conclusion. ኮንክሉዥኑን ወይንም መደምደሚያውን እርግጥ ማለት ሊያረጋግ እንድታምኑ እንዲያረግ የሚወስዳችሁ ነው ማለት ነው ፕሪሚስ የሚባለው። It is the statement on the basis of which the conclusion is affirmed. እንዴት ነው ኮንክሉዥኑን የምናረጋግጥበት መሰረት ነው። ኮንክሉዥኑ ከላይ ነው ያለው። ከላይ ለምሳሌ አንድ ህንፃ ብትወስዱት እንደ ቤት ብትወስዱት ከታች መሰረቱ ከስር መሰረቱ ብሎኬቱ ምኑ ፕሪሚሱን ነው የሚገልጸው። ከላይ ቆርቆሮ ግን ኮንክሉዥን ነው። ሄዶ ወደ ኮንክሉዥኑ ነው እንትን የሚለው። so that's what it means by a premise. So the second one is conclusion. The conclusion is the statement that claimed to follow from the premise. ከፕሪሚሱ ተነስተን የምንደመድመው ነገር ነው ኮንክሉዥን የሚባለው። ሰው ስላለመሆናችሁ ምክንያቶችን ገልጾ መጨረሻ ላይ እናንተ ሰው አይደላችሁም ቢላችሁ ሰው አይደላችሁ የሚለው ኮንክሉዥን ነው ማለት ነው። It is the statement that is affirmed on the basis of the premise. ይሄ ማለት በፕሪሚሱ የተነሳ እንትን የምናደርገው ነው የምናረጋግጠው ነው። ከፕሪሚሱ ተነስተን የምንደርስበት ነው። So these are the two concepts, the main concepts of argument, premise and a conclusion. And the third concept that you have to know is a statement or a preposition. What do we mean by a statement or a preposition? So a preposition is a sentence that is either true or false but not both. ስቴትመንት የሚባለው እውነት ወይም ውሸት የምንለው ነው፣ ግን ሁለቱም ያልሆነ። A sentence used to assert or deny something and evaluated as true or false. በቃ የሆነ ነገር እውነት ወይም ውሸት የምትሉት ነገር false ይባላል። እዚህ ጋር this type of sentence is called declarative sentence. እንደዚህ አይነት ሴንቴንስ ዲክላሬቲቭ ሴንቴንስ ይባላል። በምሳሌ እንመለከታለን። ለምሳሌ እንመልከት እስቲ። ሐዋሳ is the capital city of ትግራይ region። አሁን ይሄን ትሩፍ ነው ፎልስ ነው የሚባለውን ነገር ተውት፣ እስከሱ ጋር አይደለም ዋና ኮንሰርናችን ይሄ ስቴትመንት ወይም ይሄ ሴንቴንስ ስንት ኦፕሽን ነው ያለው? ወይ ትሩ ነው ወይ ፎልስ ነው። ሐዋሳ የትግራይ ክልል ዋና ከተማ ልትሆን ትችላለች ወይ ላትሆን ትችላለች። either of the two we cannot say both። በቃ ያ ነው ልዩነቱ፣ ያ ነው። ገብታችኋል አይደለ? ማለት ወይ እውነት ነው የሚባለው ወይ ደግሞ ውሸት ነው የሚባለው አይደለ? ሐዋሳ የትግራይ ክልል ዋና ከተማ አይደለችም። ስለዚህ መልሱ ፎልስ ይሆንና የስቴትመንቱ እንትን ደግሞ ፎልስ ነው ሪዛልቱ። The second one is Ethiopia is endowed with various heritage. ኢትዮጵያ በተለያዩ
ሄሪቴጆች ኢንዶድ የሆነች ሀገር ናት ይላል። ይህ አሁን ወይ ሄሪቴጅ አላት ወይ ሄሪቴጅ የላትም፣ ከሁለት አንዱ ነው መልስ የሚሆነው። ለምሳሌ የሆነ ሰው ወይ ቀይ ነው ወይ ጥቁር ነው ብትሉ፣ ወይ 1 ሲደመር 1 11 ነው ቢላችሁ የሆነ ሰው ወይ ትሩ ነው ወይ ፎልስ ነው። ገብቷችኋል አይደለ? ያንን ነው በቃ ስቴትመንት የሚባለው ይሄ ነው። ኖት ዳት ኦል ስቴትመንትስ አር ሴንቴንስስ በት ኖት ኦል ሴንቴንስስ አር ስቴትመንት። ይህን መመልከት ያስፈልጋል። በዩኒት 1 ላይ ስንረዳ አንድ ከዚህ ጋር የሚያመሳስል ያለው ስቴትመንት ነበረ። ኖት ኦል ዊዝደምስ ኦል ፊሎሶፊ ኢዝ አ ዊዝደም በት ኖት ኦል ዊዝደምስ አር ኤ ፊሎሶፊ ብለን ነበር። እዚህ ጋም ደግሞ ኖት ዛት ኦል ስቴትመንትስ አር ሴንቴንስ፣ ሁሉም ስቴትመንቶች ሴንቴንሶች ናቸው። ግን ሁሉም ሴንቴንሶች ስቴትመንቶች ሊሆኑ አይችሉም። ምክንያቱም ሴንቴንስ ሆኖ ስቴትመንት ላይሆን ይችላል። ትሩም ፎልስም የማይባል መልስ ሊኖሩ ይችላል። ገብቷችኋል አይደለ? እስቲ እንመልከት። አሁን ይህን እንመልከት። ኤግዛምፕል፣ አንደኛው ኤግዛምፕል ምን ይላል? ሃው ኦልድ አር ዩ፣ እድሜ ስንት ነው? አሁን ይሄ ስቴትመንት ነው አይደለም? ምክንያቱም ጥያቄ ነው እየጠየቀ ያለው። ትሩ ወይ ፎልስ የምትሉት አይደለም። እድሜ ስንት ነው ሲባል የሆነ ሲጠየቅ ጥያቄውን እውነት ወይም ፎልስ አትሉት። and the second one is stop cheating፣ መኮረጅ አቁም። ይህ አሁን እውነት ነው ወይስ ውሸት? ሁለቱም አይደለም፣ ትዕዛዝ ነው። ገብቷችኋል አይደል? ሶስተኛው እንመለከት። ሌት አስ ጎ ሌክ ላንጋ ነው ቱዴይ፣ ወደ ሌክ ላንጋ ነው እንሂድ እያለ ነው። ፕሮፖዛል እያቀረበ ነው። ብንሄድ በቃ ሳጀሽን ነው። ገብቷችኋል አይደለ? the fourth one is we suggest welfare state to Ethiopia። በቃ አይታችኋል። you are beautiful፣ ቆንጆ ነሽ፣ እንትና ቆንጆ ነሽ ስትባል እውነት ወይም ውሸት የምንለው አይደለም። so this all cannot be a statement። so ይሄኛው ኖት ከለያየ ነው። not all statements are sentence but all sentences not that all statements are sentence but not all sentences are statement የሚለውን ነው ማለት ነው። እንዴት ነው? እየተመቻችሁ ነው? እባካችሁ ሳፖርት ለማድረግ ሰብስክራይብ ብታደርጉልን በደንብ ያንበረታታናል። አንድ ሰብስክራይብ ለኛ ብዙ ሞቲቬሽን ነው። ሪኮግናይዚንግ ፕሪሚስ ኤንድ ኮንክሉዥን፣ አሁን ከላይ ስቴትመንት ነው አይደለም የሚለውን ስንላይ ወጣል። አሁን ደግሞ ፕሪሚስ እና ኮንክሉዥኖችን መለየት ላይ ፎከስ እናድርግ። there are two ways of identifying conclusion and premise። አንድ ስቴትመንት ፕሪሚስ ነው ወይስ ኮንክሉዥን ነው የሚለውን ለመለየት ሁለት መንገዶች አሉ። the first one is using indicators፣ የሆነ ገላጭ ወርዶችን በመጠቀም ኮንክሉዥንስ ይሁን የመጀመሪያው ያው ዩዚንግ ኢንዲኬተር ነው የመጀመሪያው። ሁለተኛው ደግሞ እዚህ ጋር ያለላችሁ ዩዚንግ ኢንፈረንሻል ክሌም ነው። ኢንፈረንሻል ክሌም። ስለዚህ ዋን ባይ ዋን እንመልከት። ዩዚንግ ኢንዲኬተርስ ሶ conclusion follows from the conclusion indicator and premise follow from the premise indicator። conclusion የራሱ የሆነ ኢንዲኬተሮች አሉት፣ የኮንክሉዥን ኢንዲኬተሮች። ፕሪሚስ ደግሞ የራሱ የሆነ ፕሪሚስ ኢንዲኬተሮች አሉት ማለት ነው። ግን አንድ ማወቅ ያለባችሁ ነገር the mere occurrence of indicator is not guarantee for existence of an argument። አንድ እንትን አርጊመንት ነው አይደለም የምንለው ኢንዲኬተር ስላለ ብቻ አርጊመንት ነው ማለት አንችልም ማለት ነው። ስለዚህ ያን መመልከት፣ ማወቅ፣ መገንዘብ ያስፈልጋል። ኤግዛምፕል ስንመለከት እዚህ ጋር since 1991 ኢትዮጵያ has adopted ethnic federalism። ከ1991 ጀምሮ ኢትዮጵያ ኢትኒክ ፌዴራሊዝምን አዶፕት አድርጋ ነበረ። በእንትኗ ላይ የፖለቲካል ሲስተሟን ፌዴራሊዝም ኢትኒክ ፌዴራሊዝም ላይ አርጋ ነበረ ቢባል አሁን ይሄ ኢንዲኬተር የራሱ የሆነ ኢንዲኬተር አለው ማለት ነው።
እዚች ጋር ፕሪሚስ ኢንዲኬተሮች አሉ፣ ኮንክሉዥን ኢንዲኬተሮች አሉ። አሁን እዚህ ጋር እዩ፣ ሲንስ የፕሪሚስ ኢንዲኬተር ነው። ዜርፎር ግን አሁን ሲንስ ብሎ ከዛ በኋላ የሚመጣው ሴንቴንስ ፕሪሚስ እንደሆነ ልትረዱ ትችላላችሁ። ከዛ ኮንክሉዥን ደግሞ ዜርፎር ስለዚህ፣ አይታችሁ ስለዚህ ብሎ የሚመጣው ደግሞ ኮንክሉዥን ነው። ሲንስ ከዚህ ጊዜ ጀምሮ አስ ኢንዲኬትድ ባይ እንደተገለጸው፣ ዌርፎር ለዛ፣ ቢኮዝ ምክንያቱም፣ አይታችኋል በምክንያት እየገለጸ ነው። ቅድም ምን ብለናል? ፕሪሚስ እንትን ነው መንደርደሪያ ነው። ይሄ ለዚህ ስለሆነ እንደዚህ ስለሆነ እንዲህ ስለሆነ ቢኮዝ ሲንስ አስ ኢንዲኬትድ ባይ እያለ ይገልጻል። ኮንክሉዥን ደግሞ ሲሆን ዜርፎር ዌርፎር አኮርዲንግሊ ሄንስ ስለዚህ ፎር ለዛ ኢንዛት በዛ ሜይ ቢ ኢንፈርድ ፍሮም አስ ጊቭን ዛት እነዚህን መመልከት ያስፈልጋል። እነዚህን መሸምደድ በጣም ጥሩ ነገር ነው። ምክንያቱም በኋላ ላይ አርጊመንቶቹን ስትሰሩ፣ ፋላሲዎችን ስትሰሩ ኮንክሉዥኑን ከፕሪሚሱ የመለየት ሂደት ዋና በጣም አስፈላጊ ነው። ከዛ ይሄ ፕሪሚስ ነው ይሄ ኮንክሉዥን ነው የሚሉ ጥያቄዎችን በዚህ ዙሪያ ላይ ይወጣሉ። እነዚህ መሸምደድ አስፈላጊ ነው። እባካችሁ ሰብስክራይብ ያደረጋችሁ፣ አንድ ሰብስክራይብ ለእኛ ትልቅ ሞቲቬሽን ነው። ኤግዛምፕል ኦል ስቱደንት ኦፍ ዚስ ክላስ አር ክሌቨር። የዚህ ክላስ ሁሉም ተማሪዎች ጎበዞች ናቸው። ዮሴፍ ኢዝ አ ስቱደንት ኦፍ ዚስ ክላስ ዜርፎር ዮሴፍ ኢዝ ክሌቨር። ሁሉም የዚህ ክፍል ተማሪዎች ክሌቨር ናቸው። ዮሴፍም የዚህ ክፍል አንዱ ተማሪ ነው። ስለዚህ ዮሴፍ ክሌቨር ነው እያለ ነው። ገብቷችኋል አይደለ? በቃ ሁሉም ተማሪዎች እንትን ነው ብሎ አሰበ። ሁሉም ተማሪዎች የዚህ ክፍል ሁሉም ተማሪዎች ጎበዞች ናቸው። ዮሴፍ የዚህ ክፍል ተማሪ ነው። ስለዚህ ሁሉም ስላለን ከላይ ፕሪሚሱ ላይ ኮንክሉዥኑ ዮሴፍ ኢዝ ክሌቨር የሚለውን መመልከት እንችላለን ማለት ነው። So he scored F grade since he didn't study hard. Conclusion come next to conclusion indicator and before premise indicator. Premise comes next to premise indicator and before conclusion indicator. ኮንክሉዥን የሚመጣው ከኮንክሉዥን ኢንዲኬተር በኋላ ነው። እዚህ ጋር ምን ብለን አይተናል? ዜርፎር ብለን ነው አይደለ? ስለዚህ ከኮንክሉዥን ኢንዲኬተር በኋላ እቺ ዜርፎር ደግሞ ከላይ አይተናል አይደለ? እዚች ጋር አይተናል። ዜርፎር ከላይ ያለችው አለት ዜርፎር። ስለዚህ ዜርፎር ለግቢ ተማሪ ያው ሁለት ስጋ ያለበት ወጥ ነው፣ ግን ሁለት ፍሬ ስጋ እንትን ግን ኢንዲኬተር ነው፣ ኮንክሉዥን ኢንዲኬተር ነው ለሎጂክ። ፕሪሚስ ካምስ ኔክስት ቱ ፕሪሚስ ኢንዲኬተር። ፕሪሚስ የሚመጣው ደግሞ ከፕሪሚስ ኢንዲኬተር በኋላ ነው። ኤን ቢፎር ኮንክሉዥን ኢንዲኬተር። የመጀመሪያው ኢንዲኬተሮችን በመጠቀም ነው አይደለ ፕሪሚስ እና ኮንክሉዥኑን የምናውቀው። the second one or the second method is using inferential claim። ስለዚህ ኢንፈረንሻል ክሌምን በመጠቀም ፕሪሚስ እና ኮንክሉዥንን የምንለይበት መንገድ እኔ ማለት ነው። so it implies by studying the nature of the statement that serve as evidence or a statement that stated as the final assertion። እንዴት ነው ይሄ? ጀስት እዛ ጋ ያሉትን ኢንዲኬተር ወርዶችን ተጠቅማችሁ ይሄ ፕሪሚስ ኢንዲኬተር ነው፣ ስለዚህ ከዚህ በኋላ የሚመጣው ፕሪሚስ ነው፣ ይሄ ኮንክሉዥን ኢንዲኬተር ነው፣ ስለዚህ ከዚህ በኋላ የሚመጣው ኮንክሉዥን ነው ሳይሆን የምትሉት እንዴት ነው የምታደርጉት? ያለውን ነገር በደንብ ታጤናላችሁ፣ ትመለከታላችሁ፣ በደንብ ታጠኑታላችሁ። ይሄ ነገር ኮንክሉዥን ነው ወይስ ፕሪሚስ ነው የሚለው። ለዛ ካረጋችሁ በኋላ
ትወስናላችሁ። ለምሳሌ ስቴትመንት ዛት ሰርቭ አስ ኤቪደንስ እንደ ኤቪደንስ እያስረዳ የሚመጣ ከሆነ ፕሪሚስ ነው። ስቴትመንት ዛት ስቴትድ አስ ዘ ፋይናል አሰርሽን የሆነ ሊያረጋግጥላችሁ ወይም ሊነግራችሁ የሚፈልገው የመጨረሻ መደምደሚያ ከሆነ ደግሞ ኮንክሉዥን ነው ማለት ነው። ሶ ኢፍ ኤ ስቴትመንት ኢዝ ጊቭን አስ ዘ ሜን ፖይንት ኦፍ ዘ አርጊመንት ኦር አስ ኤ ክሎዚንግ ስቴትመንት ኢት ኢዝ ኤ ኮንክሉዥን። እንዴት ነው አሁን ከተጠቀሰላችሁ እንትኑ አርጊመንት ውስጥ እንደ ዋና ፖይንት አድርጎ የሚያስቀምጥላችሁ ከሆነ ወይንም ደግሞ እንደ መዝጊያ አድርጎ የሚያስቀምጥላችሁ ከሆነ ኮንክሉዥን ነው የሚባለው። ኦን ዘ ሃዛን በሌላኛው መልኩ ደግሞ ልክ ኢፍ ዘ ስቴትመንት ኢዝ ቴከን አስ ኢንፎርሜሽን ሪዝን ኦር ኤቪደንስ ኢት ኢዝ ኤ ፕሪሚስ። ስለዚህ እንዴት ነው እንደ መረጃ እንደ ምክንያት ወይንም ደግሞ እንደ ማስረጃ የሚያስቀምጥ ከሆነ ፕሪሚስ ነው ማለት ነው። ስለዚህ ፕሪሚስ የምንለው እንደ ማስረጃ እንደ ምክንያት ቅድም እናንተ ሰው አይደላችሁም በሚለው እንትን ለምሳሌ ዝም ብሎ የሆነ ሰው ወደ እናንተ ቀርቦ ይመጣና በትክክል አትበሉም፣ በትክክል አትራመዱም፣ በትክክል አትሸኑም፣ በትክክል አታሩም፣ በትክክል እንዲያታረጉም ስለዚህ እናንተ ሰው አይደላችሁም ቢል እነዛ ምክንያቶቹን እየደረደረ የመጣው ሪዝን ወይም ኤቪደንስ እንትን እያለ የመጣው ፕሪሚስ ነው። እናንተ ሰው አይደላችሁም ያለው ደግሞ ኮንክሉዥን ነው ማለት ነው። ስለዚህ ያን መመልከት ያስፈልጋል። ምሳሌ እንመልከት። ውመን ኦፍ ዘ ሩራል ሶሳይቲ አር ኖት ኢምፓወርድ። በገጠራማው ማህበረሰብ የሚገኙ ሴቶች ኢምፓወርድ የሆኑ አይደሉም። the majority of them lack education opportunity and equal access to resource. አብዛኞቹ የትምህርት እድልን በእኩልነት አያገኙም። እንደገና ደግሞ ለሪሶርሶች እኩል የሆነ እድል አይሰጣቸው። አሁን የትኛው ይመስላችኋል ኮንክሉዥኑ? የትኛው ይመስላችኋል ፕሪሚሱ? አሁን እዚህ ጋር ዋና የዚህ ሁሉ ነገር ዋና ምንድን ነው? የሴቶችን አቅም ማጣት ወይም ደግሞ አለመበረታታት ነው ለመግለጽ እየፈለገ ያለው። ግን እያስረዳ ያለው በምንድን ነው? the majority of them lack education opportunity and equal access to resources እያለ ነው። ስለዚህ ያን ማወቅ ያስፈልጋል። እሺ ሁለተኛ these days quality of education has reduced in our country. Student scope has reducing yearly. የትምህርት ጥራት በዚች ሀገር ላይ ያለው ቀንሷል። ስቱደንት ስኮፕ ሃዝ ሪዲዩሲንግ ይርሊ የተማሪዎች ስኮፓቸው ወይም አረዳዳቸው ወይ እውቀታቸው ቀንሷል። the sky is dark there will be rain today። ይሄ የቱ ይመስላችኋል? ሰማዩ ጥቁር ነው፣ ስለዚህ ይዘንባል። ስለዚህ መዝነቡ ላይ ነው አይደለ ኮንክሉዥኑን እንትን እያደረገ ያለው። ስለዚህ the sky is dark የሚለው ፕሪሚስ ነው፣ ያኛው ኮንክሉዥን ነው። recognizing argument. There are two criteria for a passage to be argument. አንድ ፓሴጅ አርጊመንት ነው ለማለት ሁለት መመዘኛዎች አሉ። የመጀመሪያው ፋክቹዋል ክሌም ነው። at least one of the statement must claim to present evidence or reason. a claim that something is true. ፋክቹዋል ክሌም እና ኢንፈረንሻል ክሌም ይባላል። እንዴት ነው ፋክቹዋል ክሌም ሲባል ቢያንስ at least one of the statement must claim to present evidence or reason የሆነ ምክንያት ወይም ማስረጃ ለመጥቀስ መሞከር አለበት። a claim that something is true የሆነ ነገር ልክ ነው ወይ እውነት ነው ብሎ የሚያስረዳ ክሌም ማለት ነው። the second one is inferential claim. there must be a claim that something follows from the alleged evidence. ኢንፈረንሻል ክሌም ማለት ደግሞ የተያያዘን ማስረጃ እንደማለት ነው። there must be a claim that something follows from the alleged evidence የሆነ ነገር የሚያወራው ከሆነ ነገር ተነስቶ ነው ማለት። ለምሳሌ በዛች በቅድም መሰጠናት ሰው ናችሁ ብሎ የሆነ ሰው አይደላችሁም ብሎ እንትን ቢል ሰው አይደላችሁም ሲል የሆነ ነገር ላይ ተነስቶ ነው አይደለ? ኢንፈረንሻል ክሌም ይባላል። ፋክቹዋል ክሌም ግን ያ ኤቪደንስ ወይም ደግሞ ሪዝን
ሲያወጣ ነው። ለምሳሌ እንዳየነው እንደ ሰው አትራመዱም፣ እንደ ሰው አትበሉም ምናምን ያ ነው። ስለዚህ ኢንፈረንሻል ክሌም ካን ቢ ኤክስፕሊሲት ኢንዲኬትድ ባይ ኢንዲኬተርስ ኦር ኢምፕሊሲት አይደንቲፋይድ ባይ ኢንፈረንሻል ሪሌሽንሺፕ። ኢንፈረንሻል ክሌም ሲባል የሆነ ነገር በምክንያት ወይም በማስረጃ የሆነ ነገርን ለማስረዳት ሲሞክር የሆነ ግልጽ ሊሆን ይችላል። ኤክስፕሊሲት ዳትረሱ ይሄ ኤክስፕሊሲት እና ኢምፕሊሲት ኢንፈረንሻል ክሌም ኤክስፕሊሲት ሊሆን ይችላል ወይም ደግሞ ኢምፕሊሲት ሊሆን ይችላል። ስለዚህ ኢንፈረንሻል ክሌሙ ኤክስፕሊሲት ከሆነ በግልጽ የሚታይ በኢንዲኬተሮች ነው። ኢምፕሊሲት ሲሆን ግን በደንብ እርስ በርስ ያላቸውን የእንትኑን የኮንክሉዥን እና የፕሬሚሱን ወይም የአርጊመንቱን እርስ በርስ ሪሌሽንሺፓቸውን በማየት የሚወሰን ነው ማለት ነው። ኢምፕሊሲት ሲሆን ከውስጥ የተደበቀ፣ ኤክስፕሊሲት ሲሆን ደግሞ ከላይ ግልጽ የሆነ በኢንዲኬተሮች የምናውቀው። the following are non argument forms የተዘረዘሩት ነን አርጊመንት ፎርሞች ናቸው። ፓሴጅ ላኪንግ አን ኢንፈረንሻል ክሌም ኢንፈረንሻል ክሌም ያልሆኑ ስንመለከት ፒስ ኦፍ አድቫይስ ለምሳሌ የሆነ ሀሳብ ወይም ደግሞ አድቫይስ ይሰጥ፣ እንዲህ ብታረግ ይሻላል፣ እንዲህ ቢሆን ይሻላል። አን ኢሉስትሬሽን ደግሞ ጀስት ሲገልጽ የሆነ ነገር ሉዝሊ አሶሲየትድ ስቴትመንት ሜይ a report, an expository passage, a statement of belief or opinion, warning ከላይ ለማየት ሞክረናል። እነዚህ ስቴትመንት ነው አይደለም የሚለውን አይደለ፣ በሱ መልኩ ነው። ግን ኢንፈረንሻል ክሌም ሲሆን እንዴት ነው የሆነ ወይ በኢንዲኬተር መሆን ወይ ኤክስፕሊሲት መሆን አለበት ወይ ኢምፕሊሲት መሆን አለበት። ኤክስፕሊሲት ለመባል ኢንዲኬተሮችን መያዝ አለበት። ኢምፕሊሲት ለመባል እርስ በርስ የሆነ የሚያስረዳው ኤቪደንስ ወይም ሪዝን መኖር አለበት ማለት ነው። በዛ መልኩ እናደርጋለን። ስለዚህ ያ ነው ማለት ነው። ኮንዲሽናል ሴንቴንስ፣ ኤክስፕላኔሽን፣ እነዚህም ነገሮች ሁለት እንትን አላቸው። ኮንዲሽናል ስቴትመንት ሁለት ፓርት አለው። አንቲሲደንት እና ኮንሲኩዌንት የሚባሉ እንዴት ነው አሁን ይሄን ኮንዲሽናል የሚባሉት እንዴት ነው? በእንግሊዘኛ እንትን ላይም ታውቃላችሁ፣ ይሄ ሃይስኩል ላይም ምናምን ትረዳላችሁ። ኮንዲሽናል ሲባል እንዲህ ከሆነ እንዲህ ይሆናል፣ እንዲህ ስለሆነ እንዲህ ይሆናል እንደሚባለው ማለት ነው። ለምሳሌ ይሄ ያለ ምሳሌ ግን አንቲሲደንት እና ኮንሲኩዌንት የሚባል አለ። አንቲሲደንት እንዲህ ከሆነ የሆነ ለምሳሌ 1 እና 2 አለ አይደለም? እንዴት ነው? ለምሳሌ ሰማዩ ከጠቆረ ዝናብ ይዘንባል። ሰማዩ if the sky is dark the rain will come፣ እንደዛ አይነት ነገር። ስለዚህ if ብላችሁ የምትገልጹት አንቲሲደንት ነው። ከዛ በኋላ ዘን ብላችሁ ከዛ በኋላ የሚመጣው ደግሞ ኮንሲኩዌንት ነው። ኮንሲኩዌንት ወይም ማለት ሁሉ ጊዜ ግዴታ አንቲሲደንት ከፊት ኮንሲኩዌንት ከኋላ ወይም ቀጥሎ ሳይሆን ማንን ነው ኮንሲኩዌንት የሚባለው መጨረሻ ላይ የሚመጣው ውጤት ነው። አንቲሲደንት ግን ያን ውጤት የሚያመጣው ነው። ስለዚህ ኢፍ አንቲሲደንት ዘን ኮንሲኩዌንት ኦር ኮንሲኩዌንት ኢፍ አንቲሲደንት። ለምሳሌ ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ኤ፣ ካጠናችሁ ኤ ስኮር ታደርጋላችሁ። እሺ ሎጂክ በደንብ ካነበባችሁ ኤ ስኮር ታደርጋላችሁ ከተባለ ለምሳሌ ይሄ አንቲሲደንቱ የትኛው ነው? ኮንሲኩዌንቱ የትኛው ነው? የትኛው ይመስላችኋል? እስቲ ያው ይሄ ብዙ እንትን አይደለም። ይሄ አንቲሲደንቱ ነው፣ ይሄ ኮንሲኩዌንቱ ነው ማለት ነው። ሰመሪ ኦን ኮንዲሽናል ሴንቴንስ፣ በኮንዲሽናል ሴንቴንስ ላይ ሰመሪ እናደርግ። ሲንግል ኮንዲሽናል ስቴትመንት አር ኖት አርጊመንት ኢፍ ለምሳሌ ፎር ኤግዛምፕል ኢፍ አይረን ኢዝ ዴንስ ዛን ሜርኩሪ ዘን ኢት ዊል ፍሎት ኢን ሜርኩሪ። አይረን ከሜርኩሪ በላይ ዴንሰር ከሆነ ስለዚህ ኢት ዊል ፍሎት ኢን ሜርኩሪ።
እሺ ኮንዲሽናል ስቴትመንት ፕሊዝ አንድ ሰብስክራይብ ስታደርጉ ለእኛ 10 ሞቲቬሽን ነው። ኮንዲሽናል ስቴትመንት ሜይ ሰርቭ አዝ ኢዘር ዘ ፕሪሚስ ኦር ኮንክሉዥን ኦር ቦዝ ኦፍ አን አርጊመንት። ኮንዲሽናል ስቴትመንት እንደ ፕሪሚስ ወይም እንደ ኮንክሉዥን ወይም ሁለቱንም ሆኖ ሊያገለግለን ይችላል። አሁን እዚህ ጋር ምሳሌ እንመልከት። እሺ ኢፍ ኤፍዲአርኢ ዳዝ ኖት ቼንጅ ኢትስ ፕላትፎርም ኢት ዊል ኖት አትራክት ኒው ሳፖርተርስ። ኤፍዲአርኢ ወይም ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ፕላትፎርሙን ካልቀየረ አዳዲስ ደጋፊዎችን አያገኝም። ዘን እዚህ ጋር ይመጣና ኢፍ ኤፍዲአርኢ ዳዝ ኖት አትራክት ኒው ሳፖርተርስ ኢት ዊል ሉዝ ዘ ኔክስት ኢሌክሽን። ስለዚህ ኤፍዲአርኢ አዳዲስ ደጋፊዎችን ካላገኘ ደግሞ የቀጣዩን ምርጫ ይሸነፋል። ዜርፎር ኢፍ ኤፍዲአርኢ ዳዝ ኖት ቼንጅ ኢትስ ፕላትፎርም ኢት ዊል ሉዝ ዘ ኔክስት ኢሌክሽን። አይታችኋል አይደለ? እዚህ ጋር እንዴት እንዳያያዘው አንድ ኮንዲሽናል ስቴትመንት ብቻ አርጊውመንት ሊሆን አይችልም። ገባችሁ አይደለ? ሲንግል ኮንዲሽናል ስቴትመንት አር ኖት አርጊውመንትስ። እዚህ ጋር ኤግዛምፕል ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ኤ የሚለውን አይተናል። እዚህ ጋር ምንድን ነው ያለው? ለምሳሌ ኢፍ ኤፍዲአርኢ ፕላትፎርሙን ካልቀየረ አዳዲስ ሳፖርተሮችን አያገኝም። ኢፍ ኤፍዲአርኢ አዳዲስ ሳፖርተሮችን ካላገኘ ቀጣዩ ምርጫ ይሸነፋል። ስለዚህ ኤፍዲአርኢ ፕላትፎርሙን ካልቀየረ በተዘዋዋሪ ምን ይሆናል? እስቲ ምን ይመስላችሁ? ዊል ሉዝ ዘ ኔክስት ኢሌክሽን። በቃ ኢዚ። ከዚህ ተነሳ፣ ከዛ የዚህን ኮንክሉዥን ወሰደ፣ ሁለቱን ወስዶ እቺን ዜርፎሯን ሰራት ማለት ነው። አይታችኋል? So that's how it works. The inferential context of a conditional statement may be re-expressed to form an argument. Inferential context of a conditional statement may be re-expressed to form an argument. የኮንዲሽናል ሴንቴንሶች እንትን ይደረጉና ሪአሬንጅ ይደረጉ ወይም በትክክል ይገለጹና ወደ አርጊመንት ሊቀየሩ ይችላሉ። ኤግዛምፕል ስንመለከት if both Saturn and Uranus have rings, then Saturn has rings. The inferential context of this statement may be re-expressed to form argument. አሁን ይሄ ኢንፈረንሻል ኮንቴክስት ወደ አርጊመንት እንዴት እንደሚቀይረው ተመልከቱ። መጀመሪያ ከላይ ምንድን ነው ያለው? ሁለቱም እነዚህ ሳተርን እና ዩራነስ የሚባሉ ፕላኔቶች አሉ እንደ እርዝ አይደለ? ሁለቱ ሪንግ ካላቸው ስለዚህ ሳተርን ሪንግ አላት ማለት ነው። ይሄን ወደ አርጊመንት ሲቀይረው ተመልከቱ። both Saturn and Uranus have rings, therefore Saturn has rings. አይታችኋል አይደለ? እንዴት እናስረዳ? በጣም የሚገርም ነው እውነት። Conditional statements are especially important in logic because they express the relationship between necessary and sufficient condition. Conditional statemenቶች በጣም በሎጂክ ጠቃሚ ናቸው። ምክንያቱም ነሰሰሪ እና ሰፊሸንት የሚባሉ ኮንዲሽኖቹን ይገልጹልናል። እሺ አስፈላጊና በቂ ነው። ነሰሰሪ እና ሰፊሸንት ስንል ነሰሰሪ ማለት አስፈላጊ የግዴታ፣ ሰፊሸንት ሲሆን ደግሞ በቂ። A is a sufficient condition for B, which is occurrence of A is needed for occurrence of B. Sufficient condition አሁን A sufficient condition ነው for B ሲባል እንዴት ነው? occurrence of A is needed for occurrence of B. B occur እንዲያደርግ B እንዲከሰት A ያስፈልጋል። A is a necessary condition for B ሲባል ግን B can't occur without the occurrence of A. ገብቷችኋል አይደለ? ለምሳሌ ይሄን በምን እንመልከት መሰላችሁ? በልጅ እንመልከት። ልጅ እንዲወለድ ግዴታ ወንድና ሴት ግንኙነት ማድረግ አለባቸው ሲባል ይሄ ነሰሰሪ ኮንዲሽን ነው። የወንድና የሴት ግንኙነት ልጅ እንዲወለድ ነሰሰሪ ኮንዲሽን ነው።
ሰፊሸንት ኮንዲሽን ሲሆን ደግሞ እንዴት ነው? ሰፊሸንት ኮንዲሽን ሲሆን ደግሞ እንዴት ነው? ለምሳሌ በምን እሱን ደግሞ በምን እንትን እንበል። ለምሳሌ ሀገሪቷ እንድታድግ ግድቡ የአባይ ግድብ በደንብ ሙሉ ለሙሉ ስራ ቢጀምር ሀገሪቷ ማደግ ትችላለች ቢባል ለሀገሪቷ ማደግ የግድቡ መገንባት በቂ ኮንዲሽን ነው። ገብቷችኋል? በቂ ነው ግን ነሰሰሪ አይደለም። ገብቷችኋል? እንደዛ ነው በደንብ። አሁን ለምሳሌ እዚህ ጋር ኢፍ ኤክስ ኢዝ ዶግ ደን ኤክስ ኢዝ አን አኒማል። ኤክስ ውሻ ከሆነ ስለዚህ ያ ኤክስ እንስሳ ነው ማለት ነው። ኢፍ ኤክስ ኢዝ ኖት አን አኒማል ዘን ኤክስ ኢዝ ኖት ኤ ዶግ። ኤክስ ደግሞ እንስሳ ካልሆነ ስለዚህ ውሻ አይደለም ማለት ነው። The first statement says that being a dog is a sufficient condition for being an animal, and the second that being an animal is a necessary condition for being a dog. Here is another example. If oxygen is not present, then there can be no fire. ኦክሲጅን ከሌለ እሳት አይኖርም ነው። It means that oxygen is a necessary condition for the occurrence of a fire. That is, in the absence of oxygen, fire cannot exist. አይታችኋል አይደለ? እሳት ለመከሰት ኦክሲጅን በጣም አስፈላጊ እና ግድ የሆነ ነገር ነው። If there is rain, then streets are wet. ዝናብ ካለ ከተማው ይረጥባል። Rain makes street wet, but it is not only one. ገብታችኋል? እዚህ ጋር በቃ ይሄ ግልጽ ነው። እሳት እንዲከሰት ኦክሲጅን ከሌለ እሳት አይከሰትም። ኢትስ ነሰሰሪ ኮንዲሽን። ግን ከተማው እንዲረጥብ ዝናብ ብቻ ነው እንዴ? አይደለም። ሰፊሸንት ነው ግን በቂ ነው። ዝናብ መሬቱን ለማርጠብ በቂ ነው። ግን በሌላ መርጠብ ይችላል መሬቱ ማለት ነው። ታይፕ ኦፍ አርጊውመንትስ፣ የአርጊውመንት ታይፖችን እንመልከት እባካችሁ። አንድ ሰብስክራይብ ለኛ 10 ሞቲቬሽን ነው። Arguments can broadly be classified as deductive and inductive. Arguments can broadly be classified as deductive and inductive. argumenቶች deductive or inductive ተብለው ሊከፈሉ ይችላሉ። Deductive and inductive arguments differ in the strength of inferential claim of the argument. በሁለት ይከፈላል፣ ዲዳክቲቭ እና ኢንዳክቲቭ ተብሎ እና የሚለያዩት ደግሞ ምንድነው? በኢንፈረንሻል ክሌም ጥንካሬያቸው ነው ማለት ነው። they differ with respect to the ways in which the premise support the conclusion. ፕሪሚሱ ኮንክሉዥኑን ሳፖርት የሚያደርግበት መንገድ ወይ ይለያያቸዋል ማለት ነው። እሺ ዲዳክቲቭ አርጊመንት ምንድነው? ዲዳክቲቭ አርጊመንት የምንለው conclusion is claimed to follow from its premise with absolute necessity. Conclusion is claimed to follow from its premise with absolute necessity. Make a claim that the conclusion follows from the reason, evidence or premise with the force of necessity. ስለዚህ ምንድነው ኮንክሉዥኑ የሚመጣው ከፕሪሚሱ ነው። ግን እነዛ ፕሪሚሶች ልክ ከሆኑ ኮንክሉዥኑም ልክ ይሆናል። ኢንቮልቭ ነሰሰሪ ሪዝኒንግ። ይሄ በምሳሌ ብትረዱት ሞር ይቀላል። ለምሳሌ ኦል ሂማን ቢንግስ አር ሞርታል። ሁሉም የሰው ልጅ ሟች ነው። ታየ ኢዝ ሂማን ቢንግ። ታየ የሰው ልጅ ነው። ዜርፎር ታየ ኢዝ ሞርታል። ሶ ታየ ይሞታል። በቃ ኮንክሉዥኑ ፎልስ ሊሆን የሚችልበት ቻንስ የለም። ኦል ሳብሳሃራ ካንትሪ አር ሊስት ዴቨሎፕድ ካንትሪ። በሳብሳሃራ ሪጅን ላይ የሚገኙ ሀገራት ሁሉም ያላደጉ ናቸው። ኢትዮጵያ ኢዝ ፋውንድ ኢን ሳብሳሃራን ሪጅን። ኢትዮጵያ የምትገኘው በሳብሳሃራ ሪጅን ነው። ስለዚህ ኢትዮጵያ ሊስት ዴቨሎፕድ ካንትሪ ናት። በቃ ገብታችኋል? ከፕሪሚሱ ተነስቶ ኮንክሉዥኑ ፕሪሚሱን እንትን ካለ ኮንክሉዥኑ ላይሆን የሚችልበት ቻንስ የለም ማለት ነው። ስለዚህ
ያን መገንዘብ ያስፈልጋል ማለት ነው። we can identify deductive argument using 3 method ዲዳክቲቭ አርጊመንቶችን በ3 መክፈል እንችላለን። በ3 መንገድ መክፈል እንችላለን። using indicators necessarily, certainly, absolutely, definitely የሆነው ከላይም ለማየት ሞክረን ነበር አይደለ? አርጊመንት ለመክፈል ስንሞክር በኢንዲኬተር እና ኢንፌረንሻል ክሌም ብለን አይተናል። ስለዚህ እዚህ ጋር ደግሞ በ3 ዲዳክቲቭ አርጊመንት በ3 እንትን እንላለን። ዩዚንግ ኢንዲኬተሮች ሲባል necessarily, certainly, absolutely, definitely. the second one is studying the actual strengths of the premise and the conclusion የመንደርደሪያውን እና የመደምደሚያውን ያላቸውን እርስ በርስ ጥንካሬ በመመልከት studying the actual strengths of the premise and the conclusion. so እዚህ ጋር ምንድነው if the conclusion actual does follow with strict necessity from the premise the argument is clearly deductive. እንዴት ነው? ከፕሪሚሱ ግዴታ ተነስቶ ኮንክሉዥኑ እንትን የሚያደርግ ከሆነ ዲዳክቲቭ ነው ይባላል። እንዴት ነው? ፕሪሚሱን ይገልጽላችሁና ይሄ ስለሆነ ስለዚህ ይሄ ነው፣ ግን ግዴታ ኮንክሉዥኑ ትሩ ይሆናል ማለት ነው። ስለዚህ ያን መገንዘብ ያስፈልጋል ማለት ነው። እዚህ ጋር እንመልከት። ኦል ዶግስ አር ማማልስ፣ ሁሉም ውሾች አጥቢ ናቸው። ቦቢ ኢዝ ዶግ፣ ቦቢ የሚባለው ስሙ ነው፣ የውሻው ውሻ ነው። ስለዚህ ቦቢ አጥቢ ነው ማለት ነው። ቦቢ አጥቢ ነው ማለት ነው። ሶስተኛው ደግሞ the character or form of argumentation the arguer uses። ስለዚህ እዚህ ጋር ሁለቱን አይተናል። using indicator ወይንም ደግሞ the second one is stating the actual strengths of the premise and the conclusion። ሶስተኛው ምንድን ነው? the character or form of argumentation the arguer uses። እሺ the character or form of argumentation the arguer uses የአርጊወሩ የአርጊው የሚያደርገው ሰው የሚጠቀምበት ፎርም ወይም ቅርጽ በመመልከት የምንከፍለው ዲዳክቲቭ አርጊመንት ነው። የመጀመሪያው አርጊመንት ቤዝድ ኦን ማትማቲክስ። አርጊመንት ቤዝድ ኦን ማትማቲክስ ኤግዛምፕል እንመልከት። I have 1 red pen and 2 black pens. Hence I have 3 pens. አንድ ቀይ እስክሪብቶ እና 2 ጥቁር እስክሪብቶ አለኝ። ስለዚህ እኔ ቶታሊ 3 እስክሪብቶ አለኝ። ይሄ ዲዳክቲቭ ነው። ከፕሪሚሱ ተነስታችሁ ግዴታ ኮንክሉዥኑ እውነት የሚሆንበት ሲቹዌሽን ነው ያለው። ሁለተኛውስ አን አርጊመንት ፍሮም ዲፊኒሽን፣ ከዲፊኒሽን በመነሳት ለምሳሌ እዚች ጋር እንመልከት። እሺ እዚህ ጋር ስንመለከት ኤግዛምፕሉ ላይ God is omniscient, hence he knows everything. So the premise is God is omniscient. ምን እያለ ነው? እግዚአብሔር ጋድ እግዚአብሔር ሳይሆን ምንድነው? ፈጣሪ ሁሉን አዋቂ ነው። hence he knows everything። ስለዚህ ሁሉንም ያውቃል ማለት ነው። ስለዚህ ፕሪሚሱ ላይ ኦምኒሰንት ነው እያላችሁ ነው። ስለዚህ ይሄ ውሸት እውነት የማይሆንበት ምንም ሪዝን የለም። ስለዚህ ይሄ ከዲፊኒሽን ነው። ከማትማቲክስ ደግሞ አይተናል። ይሄ ምንም 1 ሲደመር 2 በአላችሁ ፕሪሚሱ ላይ ኮንክሉዥኑ ላይ 3 እያለ ነው። 3 የማይሆንበት ሪዝን የለም። ስለዚህ ለዛ ይሆናል ማለት ነው። ሁለተኛው ላይ ደግሞ God is omniscient ይላል። ስለዚህ hence he knows everything። ሁሉን አዋቂ ነው ካልን ስለዚህ ሁሉንም ነገር ያውቃል ማለት ነው። ኦምኒሰንት ካለ ኤንጅል ኢዝ ሆነስት ኢት ፎሎውስ ዛት ኤንጅል ቴል ዘ ትሩዝ። ስለዚህ ኤንጅሎች ሆነስት ናቸው፣ ታማኝ ናቸው። ስለዚህ ኢት ፎሎውስ ዛት ኤንጅልስ ቴል ዘ ትሩዝ። ስለዚህ ኤንጅሎች እውነታውን ይናገራሉ፣ እንትኖች ማለት ነው፣ መላእክቶች።
ሶ ዘ ሰርድ ዋን ኢዝ ሲሎጂዝም። ካቴጎሪ ያው ሲሎጂዝም ሲባል ሶስት አይነት አለ። ካቴጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም ኤንድ ዲስጃንክቲቭ ሲሎጂዝም ይባላል። ካቴጎሪካል ሲሎጂዝም የሚባለው ምንድን ነው? ካቴጎሪካል ሲሎጂዝም የሚባለው ቱ ፕሪሚስ ኤንድ ዋን ኮንክሉዥን፣ ሁለት ፕሪሚስ እና አንድ ኮንክሉዥን ሲኖር ነው። ሃይፖቴቲካል ሲሆን ደግሞ ሲሎጂዝም ሃቪንግ ኤ ኮንዲሽናል ስቴትመንት ፎር ዋን ኦር ቦዝ ኦፍ ኢትስ ፕሪሚስ። ሃይፖቴቲካል ሲሎጂዝም ሲሆን ደግሞ ሲሎጂዝም ሆኖ ማለት ሁለት ፕሪሚሶች እና አንድ ኮንክሉዥን ይዞ ግን እዛ ፕሪሚሱ ላይ ምን ሲኖረው ነው? ኮንዲሽናል ስቴትመንት። ኮንዲሽናል ስቴትመንት ከላይ አይተናል። ሰብሲኩዌንት፣ አንቲሲደንት እና ኮንሲኩዌንት ብለን እነዛን ኢፍ እያለ ኢፍ ዲስ ሃፕን ዘን ዚስ፣ ኢፍ ደ ስካይዝ ዳርክ ኢት ዊል ሬን ምናምን እንደዛ ኮንዲሽናል ሲይዝ ሃይፖቴቲካል ሲሎጂዝም። እነዚህ ነገሮች በጥያቄ በጣም ብዙ ነው ያሉት፣ በጣም የሚገርማችሁ ማለት ነው። እና ፕሊስ ይህን ነገር እንትን አትበሉ፣ አትርሱ ማለት በጣም ወሳኝ ነው። the third one is the third syllogism is disjunctive syllogism። ይሄ ደግሞ ሲሎጂዝም ሃቪንግ ኢዘር ኦር ኦር ስቴትመንት፣ ሲሎጂዝም ሆኖ ኢዘር ኦር ኦር በቃ ያለበት ከሆነ ዲስጃንክቲቭ ነው ማለት ነው። ስለዚህ ያን መመልከት ያስፈልጋል። ምሳሌ እንመልከት እዚህ ጋር ኦል ኢጂፕሽያንስ አር ሙስሊም፣ ሁሉም ኢጂፕሽያኖች ሙስሊሞች ናቸው። ኖ ሙስሊም ኢዝ ክርስቲያን፣ ምንም አይነት ሙስሊም ያልሆነ ደግሞ ክርስቲያን ነው። ሄንስ ኖ ኢጂፕሽያን ኢዝ ክርስቲያን። ስለዚህ የትኛውም ኢጂፕሽያን ክርስቲያን ነው ማለት ነው። ማለት የትኛውም ኢጂፕሽያን ክርስቲያን አይደለም ነው። በአማርኛ ትንሽ እንትን ለማለት ይከብዳል። ኖ ኢጂፕሽያን ኢዝ ክርስቲያን፣ ኢጂፕት ውስጥ ያሉ የትኛውም ኢጂፕሽያን ክርስቲያን አይደሉም ማለት ነው። ወይም ኢጂፕት ውስጥ ክርስቲያን አይገኝም ማለት ነው። ትንሽ ነገሩ እንትን ለማለት ይከብዳል። ግን እስቲ ባይዚ በኮመንት በደንብ መረዳዳት አለባችሁ። ጥያቄ ሲነሳ አንዱ መመለስ ምናምን እንደዛ ሲሆን በጣም ምርጥ ነው። ኤግዛምፕል 2 ኢፍ ዜር ኢዝ ዲሞክራሲ ኢን ዋን ካንትሪ ዘን ዜር ውድ ቢ ሩል ኦፍ ላው። በአንድ ሀገር ላይ ዲሞክራሲ ካለ ስለዚህ የህግ የበላይነት አለ። ኢፍ ዜር ኢዝ ሩል ኦፍ ላው፣ የህግ የበላይነት ካለ ዜር ውድ ቢ ዴቨሎፕመንት፣ የህግ የበላይነት ካለ ደግሞ እድገት አለ። ሄንስ ኢፍ ዜር ኢዝ ዲሞክራሲ ኢን ዋን ካንትሪ ዘን ዜር ውድ ቢ ዴቨሎፕመንት። ስለዚህ በአንድ ሀገር ላይ ዲሞክራሲ አለ ማለት ያቺ ሀገር ታድጋለች ማለት ነው። ሶስተኛው ምሳሌ እንመልከት። ሮበርት ኢዝ ኢዘር አን አሜሪካን ኦር ኢትዮጵያን። ሮበርት ወይ አሜሪካዊ ነው ወይ ኢትዮጵያዊ ነው። ይህ ሮበርት አሜሪካዊ አይደለም። ሮበርት ኢዝ ኖት አን አሜሪካን፣ ሄንስ ሮበርት ኢዝ አን ኢትዮጵያን። ስለዚህ አሁን ከነዚህ ውስጥ እስቲ በደንብ ለመመልከት እንሞክር፣ ከላይ ያየናቸውን ሲሎጂዝሞች ማለት ነው። መጀመሪያው ኤግዛምፕል 1 ካቴጎሪካል ሲሎጂዝም ነው። ለምን? ሁለት እንትኖችን አስቀመጠ፣ ሁለት ፕሪሚሶችን አስቀመጠ፣ አንድ ኮንክሉዥን አቀረበ። ሶ this is definitely a categorical ሲሎጂዝም ማለት ነው። ሶ ያን መመልከት ያስፈልጋል። ሶ the second one is if there is a democracy in one country then there would be rule of law. If there is rule of law there would be development. Hence if there is democracy in one country then there would be development. ስለዚህ ይሄን አያችሁ አይደለ? ኮንዲሽናል ስቴትመንት አለው። እዩ አንድ አለ፣ ሁለት ስቴትመንት አለ፣ ከዛስ ኮንክሉዥን እዚች ጋር አለ። እዛ ጋር ከላይ ምን ብለናል ስናስረዳ? ሃይፖቴቲካል ሲሎጂዝም ጊዜ ሲሎጂዝም ይሆንና ምን አለው? ኮንዲሽናል ስቴትመንት ፎር ዋን ኦር ቦዝ ኦፍ ኢትስ ፕሪሚስ። ስለዚህ እዚህ ጋር አይታችኋል። ኢፍ ኤንድ እያለ ሲገልጽ፣ ኢፍ ሂንስ እያለ ሲገልጽ፣ እነዚህ ደግሞ ምን ይገልጻሉ? ኮንዲሽናል እንደሆነ ይገልጻሉ። ስለዚህ ዲስ ዋን ኢዝ ምንድነው? በቃ
hypothetical syllogism ነው። and the third example is disjunctive syllogism. why let's see. Robert is either an American or Ethiopian. ሮበርት ኢዝ ኖት አን አሜሪካን ሄንስ ሮበርት ኢዝ አን ኢትዮጵያን። ስለዚህ ሮበርት ከሁለት አንዱ ነው፣ ወይ አሜሪካዊ ነው ወይ ኢትዮጵያዊ ነው። ሮበርት አሜሪካዊ አይደለም፣ ስለዚህ ሮበርት ኢትዮጵያዊ ነው። ስለዚህ ይሄን ደግሞ እንመልከት፣ ኢዘር ኦር። ሶ ከላይደን ዲስጃንክቲቭ ሲሎጂዝም እንመልከት። ሲሎጂዝም ሃቪንግ ኢዘር ኦር፣ ይኸው በቃ አይታችሁ ሲምፕል። ስለዚህ ሚድዋን ጠጣ ፋይናል ጠጣ ማድረግ ነው በዚች እንትን ማለት ነው። and the second one is ኢንዳክቲቭ አርጊመንት። ከላይ አይተናል ዲዳክቲቭ እና ኢንዳክቲቭ ብለናል። እሺ ምንድነው ኢንዳክቲቭ አርጊመንት? it is one whose conclusion is claimed to follow from its premise only with probability። እንዴት ነው ኮንክሉዥኑ እውነት ሊሆን የሚችለው? በቻንስ ነው፣ በፕሮባቢሊቲ ነው። ገባችሁ አይደለ? ግዴታ ሳይሆን በቻንስ ነው ማለት ነው። ስለዚህ ዲዳክቲቭ እና ኢንዳክቲቭ። ዲዳክቲቭ ላይ እንዴት ነው ያልነው? the trueness for the conclusion is a necessity፣ ግዴታ ነው። what about inductive argument? it is a probability for the conclusion to be true from the premise። so ያንን መመልከት ያስፈልጋል ማለት ነው። it is improbable for the conclusion to be false if the premise is true። ለኮንክሉዥኑ ፎልስ መሆን በጣም የጠበበ እድል ነው ያለው ፕሪሚሱ እውነት ከሆነ። እሺ ጥሩ። ያን ካልን ምን እናርግዝ? እቺ ጋር ኢንቮልቭ ፕሮባቢሊስቲክ ሪዝኒንግ ፕሮሰስ። እንዴት ነው ፕሪሚሱ ላይ የሚገልጸው? እንዲህ ሊሆን ይችላል፣ ስለዚህ እንዲህ ነው። ከዛ ስለዚህ ኮንክሉዥኑ ይሄ ይሆናል። ገብታችኋል? ግን ኮንክሉዥኑ እውነት የሚሆንበት እንትን ምንድነው? ቻንስ ነው። it's a probability. so that's how inductive argument is defined. using indicator words። ለምሳሌ ኢንዲኬተር ወርዶችን እየተጠቀምን ኢንዲኬተር ወርዶችን በመጠቀም probably, improbably, plausibly, implausible, likely, unlikely, reasonable to conclude እነዚህን በመጠቀም ነው ማለት ነው። the second one is studying the actual strengths of the premise and the conclusion። ትክክለኛ የፕሪሚሱንና የኮንክሉዥኑን ጥንካሬ ማጥናት። አንደኛ ኢንዲኬተር በመጠቀም፣ ሁለተኛ ጥንካሬውን በመጠቀም ኢንዳክቲቭ አርጊመንት እንላለን ማለት ነው። so if we say so ኤግዛምፕል እንመለከት። the majority of አልካን ዩኒቨርሲቲ ኮሌጅ ስቱደንት are clever። የአልካን ዩኒቨርሲቲ አብዛኞቹ ተማሪዎች ሌት ሳይ አልካን ዩኒቨርሲቲ ላይ 100 ተማሪዎች አሉ። ከ100 ተማሪዎቹ አብዛኞቹ ጎበዞች ናቸው። አለሚቱ is አልካን ዩኒቨርሲቲ ኮሌጅ። አለሚቱ የአልካን ዩኒቨርሲቲ ተማሪ ናት። therefore አለሚቱ is clever student። ስለዚህ አለሚቱ ጎበዝ ተማሪ ናት። አሁን ከ100ዎቹ 90ዎቹ ጎበዝ ቢሆኑ አብዛኞቹ ጎበዞች ናቸው፣ የአልካን ዩኒቨርሲቲ ይባላል። 90ዎቹ ግን ደደብ ናቸው። ሶ አልካንን በዛ ዩኒቨርሲቲ ብቻ ስለሆነች አለሚቱ እዛ ዩኒቨርሲቲ አልካን ዩኒቨርሲቲ ብቻ ስለሆነች አለሚቱን ጎበዝ አላት። አለሚቱ ግን ከ90 ውስጥ ይሁን ከዛ 10 ውስጥ የምናውቀው ነገር የለም። ግን ቻንሱ ምንድነው? ሰፊ ነው አለሚቱ ጎበዝ የምትሆንበት። that is how it works። እባካችሁ ሰብስክራይብ ስታደርጉ እኛን ያበረታታናል። እባካችሁ። the third, the character or form of argumentation the arguer uses። the character or form of argumentation the arguer uses። ስለዚህ አርጊየሩ የሚጠቀምበት ካራክተርን በመጠቀም። ሶስተኛው ኢንዲኬተር አለ። የመጀመሪያው እዚህ ጋር ኢንዲኬተር using indicator word። the second one is studying the actual strengths of the premise and the conclusion፣ ጥንካሬውን በማጥናት። ሶስተኛው ደግሞ ካራክተሩን ወይም የአርጊመንቴሽኑ ፎርሙን በማጥናት። ኤ አርጊመንቴሽን ቤዝድ ኦን ፕሪዲክሽን። በእንትን ሲሆን ፕሪዲክት ሲደረግ እንደ ትንበያ ነው የሚባለው። yesterday and today ባህር ዳር is sunny። ባህር ዳር ትላንትና ዛሬ ፀሐያማ ናት። ሄንስ ባህር ዳር ሜቢ ሰኒ ባይ ቱሞሮ።
ስለዚህ ባህር ዳር ነገ ፀሐያማ ልትሆን ትችላለች። ከትናንትና ከዛሬ ተነስቶ ቻንሱን ስለሚሰፋ ነገ ፀሐይ የምትሆንበትን እያለ ነው። ግን 100% እርግጠኛ ነን እንዴ ነገ ፀሐያማ? ነገ ድብን ያለ ዝናብ ሊሆን ይችላል። ድብን ያለ ቅዝቃዜ ሊሆን ይችላል። ሶ ያ ነው ኢንዳክቲቭ አርጊመንት። ኤንድ ሁለተኛውስ አርጊመንት ፍሮም አናሎጂ። ፍሮም አናሎጂ ስንል ደግሞ እንዴት ነው? ከሆኑ እንትኖች ተነስተን ከሆኑ አናሎጂዎች ተነስተን ኮንክሉዥኑን ቻንሱን በሰፋ መልኩ ስናስቀምጥ፣ ለምሳሌ አስቴርስ ካሪስ ብሉ ኢን ከለር ትራቭል 300 ኪሎ ሜትርስ ፐር ሃወር ኤንድ ሜድ ኢን ጃፓን። የአስቴር መኪና ከለሩ ሰማያዊ ነው፣ የተጓዘው 300 ኪሎ ሜትር በሰዓት ነው እና የተሰራው በጃፓን ነው። ሃናስ ካሪስ ኦልሶ ብሉ ኢን ከለር፣ የሃና መኪናም ሰማያዊ ነው። ኤንድ ትራቭል 300 ኪሎ ሜትር ፐር ሃወር፣ እንደገና ደግሞ 300 ኪሎ ሜትር በአንድ ሰዓት ውስጥ ይጓዛል። ሄንስ ሃናስ ካር ሜይ ቢ ሜድ ኢን ጃፓን። ስለዚህ አሁን ስለ አስቴር መኪና ሲያወራ ሶስት ነገሮችን ጠቅሶ ነበር። መጀመሪያ ስለ ከለሩ፣ ሁለተኛ በሰዓት ስንት እንደሚጓዝ፣ ሶስተኛ የት እንደተመረተ። የሃናንስ ከለሩን ጠቀሰ፣ ስንት እንደሚጓዝ ጠቀሰ፣ ሶስተኛውን ጃፓን መመረቱን ኮንክሉድ አደረገ። ስለዚህ ይሄውን ስታዩት ቻንስ ነው፣ ጃፓን የመመረት ቻንስ ነው እንጂ ያለው ግድ አይደለም። ምናልባት 300 ኪሎ ሜትር በረሃ አብረ እየተጓዘ ወይም ከለሩ ብሉ ሆኖ ጃፓን ላይ ያልተመረተ ሊሆን ይችላል። ስለዚህ ያን መመልከት አስፈላጊ ነው። ኮምፒውተር ኤ ኤንድ ኮምፒውተር ቢ ቦዝ አር ማኑፋክቸርድ ባይ 2012። ኮምፒውተር ኤ ኢዝ ፋስት ፕሮሰሲንግ። ሁለቱም ኮምፒውተሮች ኤ እና ቢ በ2012 ነው የተመረቱት። ኮምፒውተር ኤ በጣም ፈጣን ነው። ስለዚህ ኮንክሉዥን ምን አለ? ኮምፒውተር ቢም ፈጣን ነው አለ። በአናሎጂ ተነስቶ ነው እንትን ያደረገው። ሲስ ኢንዳክቲቭ ጀነራላይዜሽን። ኢንዳክቲቭ ጀነራላይዜሽን ማጠቃለል ከሆነ ነገር ተነስቶ ምሳሌ ሆነ ተመልከት። I have got 10 out of 10 in the first quiz of logic. በመጀመሪያው የሎጂክ ኪውዝ ላይ ከ10 10 አግኝቻለሁ። ሂንስ አይ ፕሮባብሊ ዊል ስኮር ኤ። ስለዚህ ከመቶም ኤ ስኮር አደርጋለሁ እያለ ነው። ከመጀመሪያው እንትኑ ተነስቶ የፋይናል የሎጂክ ውጤቱን እየወሰነ ነው። ስለዚህ ይሄ ሰውዬ ግን ኪውዙን የመጀመሪያውን 10 ከአምጥቶ 90 ይቀረዋል። 100 ሊሞላ አይደለ? ከ90 40 ቢያመጣ ይሄ አይገባም። ስለዚህ ቻንስ ነው እንጂ ያለው ግድ አይደለም። ዲ አርጊመንት ፍሮም ኦቶሪቲ። ከሆነ ኦቶሪቲ በሆነ ስልጣን ካለ ሰው የሆነ መረጃ ስለመጣ ብቻ ተነስተን የምናደርገው። ለምሳሌ አኮርዲንግ ቱ ዶክተር አብይ ኢትዮጵያ ኢዝ ግሮዊንግ ፋስት ሂዝ ዘ ካንትሪ ኦን ደ ራይት ትራክ ኦፍ ዴቨሎፕመንት። ጠቅላይ ሚኒስተሩ ሀገሪቷ በጣም እያደገች ነው አለ። ስለዚህ ሀገሪቷ በትክክለኛ መንገድ ላይ ነው፣ ለእድገት ትክክለኛ መንገድ ላይ ነው ያለችው ማለት ነው። ገብቷችኋል አይደለ? ከኦቶሪቲ ተነስቶ ቻንስ አለው ፕራይም ሚኒስተሩ ስላለ ሀገሪቷ የማደግ መንገድ ላይ ናት ልንል እንችላለን፣ ግን ሙሉ ለሙሉ ልክ ነው ማለት አይደለም። ስለዚህ አርጊመንት ፍሮም አውቶሪቲ ይባላል ማለት ነው። ኢ አርጊመንት ቤዝድ ኦን ሳይን። አርጊመንት በምልክት ላይ መሰረት አድርጎ ኤግዛምፕል አክሮስ ዘ ሮድ አይ አም ሉኪንግ ኤ ፍላግ። በመንገዱ ላይ ምን እየተመለከትኩ ነው? ባንዲራ እየተመለከትኩ ነው። ሂንስ ዜር ሜት ቢ ስኩል አራውንድ። ስለዚህ ትምህርት ቤት ሊኖር ይችላል። በመንገድ እየሄዳችሁ ባንዲራ አያችሁ። ስለዚህ ባንዲራ ስላያችሁ ስለዚህ ስኩል ሊኖር ይችላል ትላላችሁ። ግን ባንዲራ ለቀበሌ ሊደረግ ይችላል፣ ለትምህርት ቤት ሊደረግ ይችላል፣ ለድግስ ሊደረግ ይችላል፣ ለለቅሶ ሊደረግ ይችላል። ገባችሁ አይደለ? but there is a chance. if argument based on causation፣ በምክንያት ተነስተን እንትን የማናደርገው ኤግዛምፕል the cloud is becoming dark and the thunder is roaming, so let us go home quickly, the rain is inevitable። ሰማዩ እየጠቆረ ነው፣ ነጎድጓድም እየጮኸ ነው። ስለዚህ ወደ ቤት ቶሎ እንሂድ፣ ዝናብ የማይቀር ነው እያለ ነው። ዩሲ በመንገድ እየሄዳችሁ ሰማዩ ከጠቆረ
እንደገና የነጎድጓድ ድምጽ ደግሞ ከሰማችሁ ዝናብ የማይቀር ነው ብላችሁ ልታስቡ ትችላላችሁ። 100% ልክ ላይሆን ይችላል። ሰማዩ ጠቁሮ ነጎድጓድ መጥቶ እናንተ ዝናብ ላታዩ ትችላላችሁ። ገብቷችኋል አይደል? ትንሽ ቆይቶ ፀሐይ ሊወጣ ይችላል። ገብቷችኋል አይደል? that is how it works። በደንብ ተመልክተናል። ትንሽ አድካሚ ነበር፣ ግን በአሪፍ ሁኔታ ተረድታችኋል ብዬ አስባለሁ። እባካችሁ ስለዚህ አሁን ሰመሪ ሞስትሊ ኢንዳክቲቭ አርጊመንት ፕሮሲድ ፍሮም ፓርቲኩላር ቱ ጀነራል ኤንድ ዲዳክቲቭ ፍሮም ጀነራል ቱ ፓርቲኩላር። ብዙ ጊዜ ኢንዳክቲቭ አርጊመንት የሚነሳው ከሆነ የሆነ ነጥል ከሆነ ነገር ወደ ጀነራል ነው። ዲዳክቲቭ ሲሆንስ ጀነራል ከሆነ ወይም ደግሞ ሰፋ ካለ ነገር ወደ ነጥል ነው የሚሄደው። however sometimes deductive argument may proceed from particular to general, general to general and particular to particular. the same fashion works for inductive argument። ስለዚህ ያ ነው ማለት ነው። ምሳሌ እንመልከት። from particular to general አሁን እንዴት ነው ዲዳክቲቭ? ብዙ ጊዜ ከምን ወደ ምንድን ነው? ከጀነራል ወደ ፓርቲኩላር፣ ከአንድ የሆነ ሰፋ ካለ ኮንሰፕት ወደ ነጥል ኮንሰፕት ሊሄድ ይችላል። and in the contrary to this an inductive may proceed from a particular to general። ከሆነ ነጥል ከሆነ ነገር ወደ ጀነራል ነው። ግን ይሄ ሁልጊዜ እንደዛ ነው ማለት አይደለም። ፓርቲኩላር ቱ ጀነራል ሊሄድ ይችላል ዲዳክቲቭ፣ ወይም ጀነራል ቱ ፓርቲኩላር ማለት ሁሌ የሚሆን ነገር አይደለም። 100% ልክ የሆነ ነገር አይደለም። ያንን ነው መረዳት የሚያስፈልገው። እና አሁን እዚህ ጋር ምሳሌዎችን መመልከት እንችላለን። 3 is a prime number። ይሄን ምን እንደሚል 3 prime number ናት አለ። እሺ አለ። 5 is a prime number። እሺ አለ። 7 is a prime number። እሺ አለ። therefore all odd number between 2 and 8 are prime numbers። ስለዚህ ከ2 እስከ 8 ያሉ እንትኖች ኦድ ነምበሮች ምንድናቸው? ፕራይም ነምበሮች ናቸው አለ። እሺ ስለዚህ አሁን ይሄ እንዴት ነው? 3ን ገለጸ፣ 5ን ገለጸ፣ 7ን ገለጸ። ከ2 እስከ 8 ስንት ኦድ ነምበሮች አሉ የሚለውን ስንመለከት ከ2 ቀጥሎ 3 አለ፣ 4 አይደለም፣ 5 አለ፣ 6 አይደለም፣ 7 አለ፣ 8 ደረሰን፣ 8 አይደለም። ስለዚህ 3 ቁጥሮች ብቻ ነው ያሉት፣ እነሱም 3፣ 5 እና 7። ስለዚህ እነዚህ 3ቱ ፕራይም ከሆኑ ከ2 እስከ 8 ያሉት ምንድናቸው? ኦድ ናቸው ማለት ነው። ስለዚህ ያን መገንዘብ ያስፈልጋል ማለት ነው። ኤግዛምፕል 2 ኢንዳክቲቭ ፍሮም ጀነራል ቱ ፓርቲኩላር። ኢንዳክቲቭ ፍሮም ጀነራል ቱ ፓርቲኩላር። ኢንዳክቲቭ ሆኖ ከጀነራል ወደ ፓርቲኩላር ስንሄድ እንመልከት። ኦል ጂሲ ፕሪቪየስ አዋርድስ ኦፍ። ሶ ለምሳሌ ይሄ ኦል ጂሲ ፕሪቪየስ አዋርድስ ኦፍ ቢዲዩ ኦር ባህር ዳር ዩኒቨርሲቲ ዌር ቴከን ባይ ኢኮኖሚክስ ዲፓርትመንት። ሁሉም ያለፈው የጂሲ ተማሪዎች ለባህር ዳር ዩኒቨርሲቲ የሚገኙ እንትኑን የወሰዱት ዋንጫውን የወሰዱት ኢኮኖሚክስ ሽልማቱን የወሰዱት ኢኮኖሚክስ ዲፓርትመንቶች ናቸው። therefore the next award will be for economics department። ስለዚህ ለቀጣዩም ሽልማቱ ለኢኮኖሚክስ ዲፓርትመንቶች ይሆናል ማለት ነው። ስለዚህ ይህን ምሳሌ መመልከት ይችላል። ይሄ ምሳሌው ለምንድን ነው? ለኢንዳክቲቭ አርጊመንት ሆኖ ከጀነራል ወደ ፓርቲኩላር ለመሄድ ነው ማለት ነው። so 2.4 is evaluation of argument። አርጊመንትን ኢቫሉዌት ማድረግ። እሺ እዚህ ጋር መመልከት ያለብን አንድ ነገር አለ። እሱም ምንድነው መሰላችሁ? አሁን ዲዳክቲቭ ሲባል ኢቫሉዌሽን ክራይቴሪያ አለ የራሱ። ኢንዳክቲቭ ሲባል የራሱ የሆነ ክራይቴሪያ አለ። ያን ነው አሁን እኛ በደንብ ትኩረት ሰጥተን እንትንልን የሚገባው ማለት ነው። ሶ ዲዳክቲቭ ሲባል ቫሊድ፣ ኢንቫሊድ፣ ሳውንድ፣ አንሳውንድ። ኢንዳክቲቭ ሲባል ስትሮንግ፣ ዊክ፣ ኮንጀንት፣ አንኮንጀንት ይባላል። ስለዚህ እያንዳንዱን አንድ በአንድ እንመልከት ማለት ነው። ሶ እሺ ዲዳክቲቭ ሲባል ቫሊድ አለ፣ ኢንቫሊድ አለ። ቫሊድ የሚባለው is an argument in which
it is impossible for the conclusion to be false and the premise is true. ፕሪሚስ ትሩ ሆኖ አንድ ዲዳክቲቭ ከላይ አይተናል። ፕሪሚሶቹ እያንዳንዳቸው እውነት ሆነው ኮንክሉዥኑ ፎልስ ሊሆን አይችልም። it's just impossible for the conclusion to be false and the premise true። እሺ ሶ ዲዳክቲቭ አርጊመንት እንመልከት። ኬዝ አለ። እሺ ኬዝ በዚህ በኩል አለ እንትን አለ። አሁን ለምሳሌ እዚህ ጋር ምን እንመልከት መሰላችሁ? እዚህ ጋር ምን እንመልከት መሰላችሁ? አሁን እዚች ጋር ፕሪሚሷ ትሩ ናት፣ እዚህ ጋር ፎልስ ናት። እሺ ኮንክሉዥኑስ እዚህ ኦኬ፣ ይሄም ፕሪሚስ ነው ሶሪ፣ ኮንክሉዥኑ ፎልስ ነው። እዚህ ጋርስ ፕሪሚሱ ትሩ ሆኖ ኮንክሉዥኑ ትሩ ከሆነ ምንድነው የሚባለው? ቫሊድ ነው የሚባለው። ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነስ ኢንቫሊድ ነው የሚባለው። ፕሪሚሱ ፎልስ ሆኖ ኮንክሉዥኑ ትሩ ከሆነ ከሁለት አንዱ ነው የሚሆነው። ኢዘር ኢት ሜት ቢ ቫሊድ ኦር ኢንቫሊድ፣ ሁለቱም ልንል እንችላለን ማለት ነው። ስለዚህ ያ ነው። እዚህ ጋር በኬዝ ስንመለከት ትሩ ፕሪሚስ ፕላስ ትሩ ኮንክሉዥን አለ። ትሩ ፕሪሚስ ፕላስ ትሩ ኮንክሉዥን አለ። ትሩ ፕሪሚስ እና ትሩ ኮንክሉዥን ሲሆን ምንድን ነው የሚባለው? ኦል ቴሌቪዥን ኔትወርክ አር ሚዲያ ካምፓኒስ፣ ሁሉም የቴሌቪዥን ጣቢያዎች ሚዲያ ካምፓኒዎች ናቸው። አስራት ኢዝ የቴሌቪዥን ኔትወርክ፣ አስራት የቴሌቪዥን ኔትወርክ ነው። ስለዚህ አስራት ኢዝ የሚዲያ ካምፓኒ። ዚስ አርጊመንት ኢዝ አን ኤግዛምፕል ኦፍ ሳውንድ አርጊመንት። ከላይ አይተናል። ሳውንድ አርጊመንት የሚባለው ምን ሲሆን ነው? ቫሊድ ፕላስ ኦል ፕሪሚስ አር ትሩ ሲሆን ነው። ይሄ ማለት ምንድን ነው? ቫሊድ የሚባለው ምን ሲሆን ነው? a valid argument is an argument in which it is impossible for the conclusion to be false and the premise is true። ስለዚህ ለምሳሌ አሁን ፕሪሚሱ ትሩ ሆኖ አሁን ዋና የሚያገባን ነገር በዚህ ኬዝ ብቻ ነው። ስለዚህ ቫሊድ ላንል የምንችለው በዚህ ኬዝ ብቻ ነው ማለት ነው። እንዲህ ከሆነ ትሩ ነው፣ እንዲህ ከሆነ ትሩ ነው፣ ቫሊድ ነው። ስለዚህ እዚህ ጋር ሳውንድ እና አንሳውንድ ደግሞ እንዴት ነው? ሳውንድ እና አንሳውንድ የሚባለው ደግሞ እንዴት ነው? ቫሊድ ፕላስ ሆል ፕሪሚስ አር ትሩ ሲሆን ነው ሳውንድ አርጊመንት የምንለው። እሺ ኤንድ ዘ ሰከንድ ደግሞ ኢንቫሊድ በሆነ እንመልከት። ትሩ ፕሪሚስ ፕላስ ትሩ ኮንክሉዥን ሆኖ እንዴት ኢንቫሊድ ሊሆን ይችላል ቢለውን እንመልከት። ኦል ካውስ አር አኒማል፣ ኦል ማማልስ አር አኒማል፣ ዜርፎር ኦል ካውስ አር ማማልስ። ያያችሁ ነው አይደለ? ሁሉም ላሞች እንስሶች ናቸው፣ ሁሉም አጥቢዎች ደግሞ እንስሶች ናቸው። ዜርፎር ኦል ካውስ አር ማማልስ የሚለው ኢንቫሊድ ይሆናል ማለት ነው። ኬስ 2 ስንመለከት ደግሞ ቱ ፕሪሚስ ኤንድ ፎልስ ኮንክሉዥን ኦልዌይስ ኢንቫሊድ ነው የሚሆነው። ኦልዌይስ ኢንቫሊድ ነው የሚሆነው። አሁን እዚህ ጋር እንዴት ነው? እዛ ከላይ አየናት ሰንጠረዥዋን ነው ባጭሩ። እዚህ ጋር ፕሪሚስ አንደኛውን ተመልከቱ። አንደኛውን ስትመለከቱ ትሩ ሆኖ ይሄም ትሩ ሆነ፣ ይሄ ቫሊድም ሊሆን ይችላል፣ ኢንቫሊድም ሊሆን ይችላል። ትሩ ሆኖ ፕሪሚሱ ኮንክሉዥኑ ፎልስ ከሆነ ግን ይሄ ሁልጊዜ ኢንቫሊድ ነው። ፕሪሚሱ ፎልስ ሆኖ ኮንክሉዥኑ ትሩ ከሆነ ግን ዌዘር ኢት ኢዝ ቫሊድ ኦር ኢንቫሊድ ነው ማለት ነው። ስለዚህ ያ መመልከት ያስፈልጋል ማለት ነው። ኬስ 2 ስንመለከት ትሩ ፕሪሚስ ኤንድ ፎልስ ኮንክሉዥን ኦልዌይስ ኢንቫሊድ። ኤግዛምፕል 1 ኦል ኢትዮጵያንስ አር ሞርታል፣ ፕሬዚዳንት ትራምፕ ኢዝ ሞርታል፣ ሄንስ ፕራይም ሚኒስተር ትራምፕ ኢዝ አን ኢትዮጵያን። ሁሉም ኢትዮጵያኖች ሞርታል ናቸው። አስቡት፣ ሁሉም ኢትዮጵያኖች ሞርታል ናቸው። ይሄ ትሩ ነው። ፕሬዚዳንት ትራምፕ ኢዝ ሞርታል፣ ፕሬዚዳንትም ሟች ነው። ይሄም ትሩ ነው። ግን ኮንክሉዥኑን ተመልከቱት፣ ፎልስ ነው ያለው። ሂዝ ፕራይም ሚኒስተር ትራምፕ ኢዝ አን ኢትዮጵያን፣ ፕራይም ሚኒስተር ትራምፕ ኢትዮጵያዊ ነው ዜግነቱ። ይሄ ደግሞ ትልቅ ውሸት ነው ማለት ነው። ፈረስ የሚያክል ውሸት፣ ገብታችኋል አይደል? ትልቅ ውሸት። ስለዚህ ይሄ ምንድን ነው? ኢንቫሊድ ነው ሁልጊዜ። ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ከሆነ ሙሉ አርጊመንቱ ምንድን ነው? ኢንቫሊድ ነው።
ኤግዛምፕል 2 እንመልከት። ኦል በርድስ አር አኒማል፣ ሁሉም ወፎች እንስሳዎች ናቸው። ኦል ዶግስ አር አኒማል፣ ሁሉም ውሾች እንስሶች ናቸው። ስለዚህ ኦል በርድስ አር ዶግስ እያያችሁ ነው አይደለ? ትሩ ፕሪሚስ ኤንድ ፎልስ ኮንክሉዥን ሲሆን ኤልዌይስ ኢንቫሊድ ነው የሚሆነው ማለት ነው። ስለዚህ ይህን መመልከት ያስፈልጋል፣ መገንዘብ ያስፈልጋል። ባካችሁ ሰብስክራይብ እና ላይክ በማድረግ አበረታቱ። ኬስ 3 ደግሞ ፎልስ ፕሪሚስ ኤንድ ትሩ ኮንክሉዥን ሲሆን እንዴት ነው? ፎልስ ፕሪሚስ ኤንድ ትሩ ኮንክሉዥን ሲሆን እንዴት ነው የሚሆነው? እሺ ፎልስ ፕሪሚስ እና ትሩ ኮንክሉዥን ሲሆን ከላይ እንዳየነው ኢዘር ቫሊድ ሊሆን ይችላል ወይንም ደግሞ ኢንቫሊድ ሊሆን ይችላል። እሺ እዚህ ጋር እንመልከት። ኦል በርድስ አር ማማል፣ ሁሉም ወፎች አጥቢዎች ናቸው። ኦል ውመን አር በርድስ፣ ሁሉም ሴቶች ወፎች ናቸው። ሶ ኦል ውመን አር ማማል። ስለዚህ ኦል ውመን አር ማማል ሁሉም ሴት ሰዎች አጥቢዎች ናቸው እያለን ነው። ኮንክሉዥኑ ትሩ ነው። ፕሪሚሶቹ ግን ፎልስ ናቸው። ምንም በርድ አጥቢ ነው ይላል፣ በርድ ግን አጥቢ አይደለም። ሁሉም ሴት ሰዎች ደግሞ ወፎች ናቸው ይለናል። ይሄም ፎልስ ነው። ከዛ ኮንክሉዥን ግን ትሩ ነው። ስለዚህ በዚህ ጊዜ ቫሊድ ሆነ ማለት ነው። ለምሳሌ እዚህ ጋር ደግሞ ኢንቫሊድ ሲሆን ተመልከቱ። ልክ ያልሆነ አርጊውመንት ማለት ነው። ኦል በርድስ አር ማማልስ፣ እሺ ይሄ ፎልስ ፕሪሚስ ነው። ኦል ኦስትሪችስ አር ማማልስ፣ ሁሉም ኦስትሪቾች ማማል ናቸው። ይሄም ፎልስ ነው አይደል? ኦል ኦስትሪች አር በርድስ፣ ኦል ኦስትሪች አር በርድስ፣ ሁሉም ኦስትሪቾች ወፎች ናቸው ይላል። ስለዚህ ኮንክሉዥኑ ጥሩ ነው። ቶታል እንትኑ ኢንቫሊድ ነው ማለት ነው። ኬዝ 4 ፎልስ ፕሪሚስ ኤንድ ፎልስ ኮንክሉዥን ሲሆንስ? ሁለቱም ፎልስ ከሆኑ ቫሊድ ሊሆን ይችላል። ለምሳሌ ኦል አሜሪካን አር ኢትዮጵያንስ፣ ሁሉም አሜሪካኖች ኢትዮጵያውያኖች ናቸው። ኦል ኢጂፕሽያንስ አር አሜሪካንስ፣ ሁሉም ኢጂፕሽያኖች አሜሪካውያን ናቸው። ሶ ኦል ኢጂፕሽያንስ አር ኢትዮጵያንስ፣ ስለዚህ ሁሉም ኢጂፕሽያኖች ኢትዮጵያውያኖች ናቸው እያለ ነው ሁሉም። አሁን ስለዚህ ይሄ ፕሪሚሱም ፎልስ ነው፣ ኮንክሉዥኑም ፎልስ ነው። ግን ኢን ቶታል አርጊውመንቱ ምንድን ነው? ቫሊድ ነው። ለምን ይመስላችኋል? ይሄ ማለት ምን መሰላችሁ? ቫሊዲቲውን የምንለካው ኮንክሉዥኑ ከፕሪሚሱ ተነስተን ልንክደው አንችልም። ግን ምንድነው ፕሪሚሶቹና ኮንክሉዥኖቹ ፎልስ ሊሆኑ ይችላሉ። ሁሉም አሜሪካኖች ኢትዮጵያውያን ናቸው እንዴ? አይደሉም ማለት ግን አሁን ለምሳሌ በትክክል ለማስረዳት ሁሉም አሜሪካን ኢትዮጵያውያን ነው፣ ፎልስ ነው። ኢጂፕሽያኖች አሜሪካኖች ናቸው፣ ይሄም ፎልስ ነው። ኦል ኢጂፕሽያንስ አር ኢትዮጵያንስ ለሚለው ግን አሁን ይሄ እውነታውን ስታስቡት ግብፃውያን ኢትዮጵያውያን ናቸው እንዴ? አይደሉም። ግን ምን አለ እዚህ ጋር ሁሉም አሜሪካን ኢትዮጵያውያን ናቸው ካልን፣ ከዛ ደግሞ ሁሉም ግብፃውያን አሜሪካኖች ናቸው ካልን፣ ስለዚህ ይሄን ግብፃውያንን ቀጥታ ወደ ኢትዮጵያውያን መውሰድ እንችላለን። ስለዚህ ሁሉም ግብፃውያን ኢትዮጵያውያን ናቸው ማለት እንችላለን። አይታችኋል? ሁሉም ኢጂፕሽያኖች ኢትዮጵያውያኖች ናቸው። ቫሊድ ነው አርጊውመንቱ፣ ግን ፕሪሚሱ ኮንክሉዥኑ ፎልስ ነው ማለት ነው። ይሄ ነው ቫሊዲቲን አሹር የምናደርገው ከፕሪሚሱ እንትን ተነስተን ሳይሆን እንዴት ነው ያ መንደርደሪያው ለመደምደሚያው ግዴታ ልክ ነው ወይ የሚለውን በማየት ነው። አሁን ኢንቫሊድ ነው የሚለውን ደግሞ እንመልከት። ለምሳሌ እዚህ ጋር እዩ። ኦል በርድስ አር ማማልስ፣ ሁሉም ወፎች አጥቢዎች ናቸው። ይሄ ምንድን ነው? ፎልስ ነው። ወፎች አጥቢዎች አይደሉም። ኦል አንትስ አር ማማልስ፣ ሁሉም ጉንዳኖች አጥቢዎች ናቸው ይለናል። ይሄም ፎልስ ነው አይደለ? ግን እዚህ ጋር ምን ይላል? ኦል አንትስ አር በርድስ፣ ይሄም ፎልስ ነው። አንቶችም በርድ አይደሉም አይደለ? እንደገና እንትኑ ኢንቫሊድ ነው። ጀስት እንዴት ነው ያደረገው? አሁን ለምሳሌ ማማል የሚባል ትልቅ እንትን አለ ብለን እናስብ። ትልቅ በርሜል አለ። እዛ ውስጥ
ምን አለ? ኦል በርድስ አለ። በርድን ከተትን። አንት አለ። አንት። ስለዚህ በርድና አንት ምን ውስጥ ናቸው ያሉት? በርድና አንት እዚህ ውስጥ ነው ያሉት አይደለ? ይሄ ምንድን ነው? ማማል ነው። ግን አንት ማለት በርድ ነው እንዴ? አይደለም፣ በጭራሽ አይደለም። ሶ ኢንቫሊድ ይሆናል ማለት ነው። ስለዚህ ኢንቫሊድ ይሆናል ማለት ነው። ሰመሪ እንመልከት። ሰመሪ ስንመለከት እሺ፣ አሁን ሰመሪ እንመልከት። ስቴትመንት ትሩ አለ፣ ፎልስ አለ። ኦኬ፣ የሁሉም እስካሁን ያየናቸውን ስቴትመንት የሚባለው እውነት ወይም ፎልስ ልንለው የምንችለው ነው አይደለ? ከላይ ለማየት ሞክረናል። የሆነ ትእዛዝ ሲሆን ወይንም ደግሞ ምኞት ሲሆን አንተ 1000 ዓመት ብትኖርልኝ 1000 ዓመት ኖርልኝ ቢል የሆነ ሰው እውነት ወይም ውሸት ማለት የምንችለው ነገር አይደለም። ወይንም ደግሞ ተነስ ትእዛዝ ሲሆን እነዚህ ስቴትመንት ሊሆን አይችልም። ስቴትመንት ሊሆን የሚችለው ምንድነው? ትሩ ወይ ፎልስ። there is only two option either the answer is true or false የምንለው ነው ማለት ነው። ስለዚህ ያን መመልከት ያስፈልጋል። ዲዳክቲቭ አርጊመንት ሲባል ደግሞ በስንት ይከፈላል? በሁለት፣ ቫሊድ እና ኢንቫሊድ። ቫሊድ ሆኖ ሳውንድ ሊሆን ይችላል፣ አንሳውንድ ሊሆን ይችላል። ኢንቫሊድስ ሁሉም ኢንቫሊዶች አንሳውንድ ናቸው ማለት ነው። ቫሊድ ሳውንድ የሚባለው ምንድን ነው? ሁሉም ኮንክሉዥኖች ትሩ ሆነው ቫሊድ ሲሆን ነው። ቫሊዲቲ ፕላስ ኦል ፕሪሚስ አር ትሩ በዛ ጊዜ ነው። እሺ ኢንቫሊድ የሚባለው ስትሮንግ ወይንም ደግሞ ዊክ ሊባል ይችላል። ከበታችኋል አይደለ? ስትሮንግ ወይንም ዊክ ሊባል ይችላል። ስትሮንግ ወይም ዊክ ሊባል ይችላል። ጀስት ቢኮዝ እሺ ስትሮንግ ወይንም ደግሞ ዊክ ሊባል ይችላል። ስትሮንግ ከሆነ ደግሞ ኮንጀንት ወይንም ደግሞ አንኮንጀንት ሊሆን ይችላል ማለት ነው።